እጅግ በጣም በሰሞኑን እያወዛገበ የነበረው የጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት እጅግ በጣም ከፍተኛ ጭማሪ ያደረገ። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ መስከረም 25 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንደዚሁም የግል የምንዛሬ ቢሮዎች በአሁኑ ሰዓት በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬም የ14 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። እነሆ በዛሬው ዕለት የጥቁር ገበያ ሐዋላ ምንዛሬም እንዳለ የምናቀርብላችሁ ሀገራት እጅግ በጣም በከፍተኛ ዋጋ ጨምረዋል። እንደሚባለውም ከሆነ ምሁራን እንደሚገልጹት ጥቁር ገበያ ከዚህ በኋላ ከ200 በላይ እንደሚያልፍም ነው የሚነገረው። እንደዚሁም በቅርብ ጊዜ 200 ይገባልም እየተባለ ይገኛል። የጥቁር ገበያ ሐዋላ ምንዛሬም አንድ የአሜሪካን ዶላር እናም ቤተሰቦች ጥቁር ገበያ ወይም ደግሞ ሐዋላ እንደዚህ መጨመሩ በህዝቡ ዘንድ እጅግ በጣም አነጋጋሪ ሆኗል። እስከ መቼ ድረስ ነው ይህ ጭማሪ የሚለው ነገር በጣም አሳሳቢ ሆኗል። እናም ቤተሰቦች ከትናንትና ቀን ጀምሮ እጅግ በጣም በከፍተኛ ዋጋ እየጨመረ ነው የሚገኘው የጥቁር ገበያ ሐዋላ ምንዛሬ። እናም በዛሬው ዕለት ምን ያህል ጨምሯል የሚለው መረጃ አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። በተጨማሪም የባንኮች ፉክክር እንደቀጠለ ነው። ባንኮች እለት በእለት ቀን በቀን እየጨመሩ ይገኛሉ። አሁን ላይ ደግሞ ጥቁር ገበያ ወይም ደግሞ ሐዋላ ስለጨመረ እጅግ በጣም መጨመራቸው የማይቀር ነው። እናም ቤተሰቦች ከዚህ በኋላ ያሉትን የባንኮች ጭማሪ አብረን የምንመለከት ይሆናል። ቤተሰቦች በዛሬው ዕለት ባንኮች ምን ያህል ጭማሪ አድርገዋል አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። የመጀመሪያውም ጥያቄ እንደዚህ እኔ ያለሁት ሳዑዲ አረቢያ ነው። እናም ገንዘቤን ከሳዑዲ ሁኜ ወደ ኢትዮጵያ ባንኮች መላክ ፈልጌ ነበር። እናም የባንኮችን ጉርሻ ለማግኘት በምን አይነት መንገድ መላክ አለብኝ ገንዘቤን ብላ ጠይቃለች። ባንኮችን ጉርሻ የምታገኙት በዚህ አይነት መንገድ ከላካችሁ ነው። መላክ ያለባችሁ በመኒግራም ኤጀንሲዎች ወይም ደግሞ የሳዑዲ ባንኮች ጋር በምትሄዱበት ሰዓት የመኒግራም ኤጀንሲዎች አሉ። እዛው በእነሱ አማካኝነት ገንዘባችሁን ወደ ኢትዮጵያ በምልኩበት ሰዓት ጉርሻውንም ታገኛላችሁ፣ እንደዚሁም ደግሞ ገንዘባችሁን በስትክክል ይመነዝሯችኋል። እናም ቤተሰቦች በስዊፍት ግን ገንዘባችሁን መላክ የለባችሁ። በስዊፍት ከላካችሁ ገንዘባችሁን በስትክክል አይመነዝሯችሁም፣ እንደዚሁም ደግሞ ጉርሻም አታገኙ። እናም ቤተሰቦች በስዊፍት መላካችሁን ትታችሁ በመኒግራም እንደዚሁም ደግሞ ብዙ ኤጀንሲዎች አሉ። እዛው አካባቢ ያሉ ሳዑዲ ባንኮች ጋር በመሄድ ኤጀንሲዎቹ የት እንዳሉ በመጠየቁበት ሰዓት ይነግሯችኋል። በእነሱ አማካኝነት ገንዘባችሁን ከላካችሁ ጉርሻችሁንም ታገኛላችሁ፣ እንደዚሁም በስትክክል ይመነዝሯችኋል ማለት ነው ቤተሰቦች። እናም ወደ ቀጣኛው ጥያቄ አለፍን። የኳተር ሪያልና የሳዑዲ ሪያል አንድ አይነት ነው እያሉ ይገኛሉ። እናም ወደ ኳተር ሪያል ገንዘባቸውን እየቀየሩ ገንዘባቸውን በኳተር ሪያል ይልካሉ። እናም ልዩነት አለው እንዴ ብለው ጠይቀዋል። ምን መሰላችሁ እህትና ወንድሞቼ፣ ለምሳሌ 100 የሳዑዲ ሪያል ወደ ኳተር ሪያል ስንቀይረው ስንት እንደሚመጣ ልንገራችሁ። 97 የኳተር ሪያል ይመጣል ቤተሰቦች። እዚህ ጋር ደግሞ መሰላችሁ ኢትዮጵያ ውስጥ በጥቁር ገበያ ሐዋላ ምንዛሬም የኳተር ሪያል ስንት እየተመነዘረ እንደሆነ መረጃው የለም እስካሁን ድረስ። የኳተር ሪያልን በጥቁር ገበያ ሐዋላ ምንዛሬም በአሁኑ ሰዓት ላይ በስንት እየተመነዘረ እንደሆነ እየተመለከትን ስላልሆነ በጥቁር ገበያ ሐዋላ ምንዛሬም ወደ ኢትዮጵያ ብር ሲቀየር ስንት እንደሚመጣ ለእናንተ ለመናገር ይከብዳል። ዝም ብዬ ይሄን ያህል ነው ብዬ ልነግራችሁ አልችልም። በአጠቃላይ በባንክ ቤትም ደግሞ በስንት እየተመነዘረ እንደሆነ እስካሁን ድረስ መረጃው የለም። የኳተር ሪያልን በአሁኑ ሰዓት ላይ በባንክ ቤት ደረጃ እየመነዘረ የሚገኝ ባንክ ካለ ኮሜንት ላይ ያሳውቁኝ፣ እኛ ደግሞ አጣርተን እንመልስበታለን። በአጠቃላይ እኛም በባንክ ቤት ደረጃ የኳተር ሪያልን የሚመነዝር ባንክ ካለ አጣርተን መጣል። ቀጣይኛውም ጥያቄ እንደዚህ ይላል። 1200 ድርሃም ወደ ኪዩት ዲናር በሚቀየርበት ሰዓት ስንት ይሆናል ብሎ ጠይቀዋል። 1200 ድርሃም ወደ ኪዩት ዲናር በሚቀየርበት ሰዓት 99 የኪዩት ዲናር ይመጣል። ቀጣይኛውም ጥያቄ እንደዚህ ይላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የትኛው ባንክ ነው? እንደዚሁም ደግሞ ከነጉርሻው ብሎ ጠይቀዋል። ከነጉርሻው በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። ለምሳሌ የሌሎችን ባንኮች እንመልከት። የኢትዮጵያ ንግድ ባንክን በምንመለከትበት ሰዓት አንድ የአሜሪካን ዶላር እየገዛበት ያለው ዋጋ በ140 ብር ነው። እንደዚሁም ደግሞ 10 ብር ጉርሻ አለው። በአጠቃላይ ስንት ይሆናል ማለት ነው? በ150 ብር አንድ የአሜሪካን ዶላር ይገዛል ማለት ነው። የዳሽን ባንክ ደግሞ ስንመለከት አንድ የአሜሪካን ዶላር እየገዛበት ያለው ዋጋ በ143 ብር ነው እየገዛ የሚገኘው። ነገር ግን የጉርሻው መጠን በግልጽ አላስቀመጠም። እናም የኦሮሚያ ባንክ ደግሞ ስንመለከት በ141 ብር ነው እየገዛ የሚገኘው። እንደዚሁም ደግሞ 10 ብር ጉርሻ እንዳለው እዛው ያሳውቃል። እናም በአጠቃላይ በስንት እየገዛ ነው ማለት ነው? በ151 ብር ይገዛል ማለት ነው አንድ የአሜሪካን ዶላር። እናም በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ እንደሆነ በዚሁ ነግራችኋለሁ። ቀጣይኛውም ኮሜንት እንደዚህ ይላል። በትናንትና ሁለት ኮሜንት የጻፈችልን እህታችን ናት። 1100 የሳዑዲ ሪያልን ወደ 1016 ድርሃም ተቀይሮልኛል ብላ የተናገረችው እህታችን ናት። እናም እህታችን ለእናንተ የሚጠቅም ነገር ገልጻለች። ገለጸችውም ከሳዑዲ ሆና ገንዘቧን ወደ ኢትዮጵያ በሚልክበት ሰዓት 44000 ብር እንደሆነም ተናግራለች። ስንቱን የሳዑዲ ሪያል? 1100 የሳዑዲ ሪያሉ ማለት ነው። እንደዚሁም ደግሞ 1100 የሳዑዲ ሪያልን ወደ ዱባይ ድርሃም ቀይራ ወደ ኢትዮጵያ ብር ስትልክ 43000 ብር ሆነበት። እናም እህትና ወንድሞቼ ገንዘቡ እንደዚህ ሊቆረጥበት የቻለበት ምክንያት ትራንዛክሽን ፊ ወይም ደግሞ ገንዘብ የሚላላኪያ ገንዘብ ነው የቆረጠባት። እናም በአጠቃላይ ልነግራችሁ የምፈልገው ነገር ገንዘባችሁን ልትልኩ ስታስቡ ቀጥታ ገንዘባችሁን ከሳዑዲ ወደ ኢትዮጵያ ቀጥታ መላክ ማለት ነው። አለበለዚያ
ከሳዑዲ ወደ ዱባይ ስትልኩ ትራንዛክሽን ፊ ይቆርጣችኋል። ከዛ በኋላ ደግሞ ከዱባይ ደግሞ ወደ ኢትዮጵያ ስትልኩ ደግሞ እንደዚህ ትራንዛክሽን ፊ ሲቆርጣችሁ ብዙ ገንዘብ ይቆርጣችኋል ማለት ነው። እናም ቤተሰቦች ጥንቃቄ ልታደርጉ ይገባል። ቤተሰቦች አንድ ኮሜንት ነበረ፣ እሱም በደንብ አድርጎ አልተጻፈልንም። እናም ቤተሰቦች እህታችን በደንብ አድርገሽ ጻፊልንና በነገው ቪዲዮ በደንብ አድርገን መልስልሻለን። ቤተሰቦች የዛሬው ኮሜንት ይሄን መስል ነበረ። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮ ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት ደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 168 ብር ከ10 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 16810 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የዳሽን ባንክ ነው። የዳሽን ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 143 ብር ከ51 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 146 ብር ከ38 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 140 ብር ከ14 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 142 ብር ከ95 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 158 ብር ከ52 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 161 ብር ከ69 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 197 ብር ከ48 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 19748 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ ዩሮ እየገዛበት ያለው ዋጋ 168 ብር ከ03 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 171 ብር ከ39 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 164 ብር ከ17 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 167 ብር ከ47 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 182 ብር ከ01 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 185 ብር ከ65 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 211 ብር ከ57 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 21157 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 178 ብር ከ43 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 182 ብር ከ00 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 120 ብር ከ59 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12059 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የአውስትሪያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 111 ብር ከ00 ሳንቲም እየተመነዘረ ሲሆን 100 የአውስትሪያን ዶላሮች ደግሞ 11100 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 226 ብር ከ55 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 22655 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 192 ብር ከ70 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 196 ብር ከ56 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 184 ብር ከ80 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 188 ብር ከ50 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ እየገዙበት ያለው ዋጋ 206 ብር ከ11 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 210 ብር ከ23 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 17 ብር ከ95 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1795 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኩዌት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 550 ብር ከ08 ሳንቲም እየተመነዘረ ሲሆን 100 የኩዌት ዲናሮች ደግሞ 55008 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር የኩዌት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኩዌት ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 464 ብር ከ50 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 473 ብር ከ79 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የኩዌት ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 449 ብር ከ93 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 458 ብር ከ93 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 45 ብር ከ82 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4582 ብር በኢትዮጵያ ብር
በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድን የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ32 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ19 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድን የዱባይ ድርሃም እየገዛበት ያለው ዋጋ 38 ብር ከ15 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 38 ብር ከ92 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የዱባይ ድርሃም እየገዙበት ያለው ዋጋ 42 ብር ከ55 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 43 ብር ከ40 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 44 ብር ከ90 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4490 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድን የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ39 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ24 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድን የሳዑዲ ሪያል እየገዛበት ያለው ዋጋ 37 ብር ከ37 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 38 ብር ከ11 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የሳዑዲ ሪያል እየገዙበት ያለው ዋጋ 41 ብር ከ25 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 42 ብር ከ08 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 437 ብር ከ46 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 43746 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 237 ብር ከ34 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 23734 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 446 ብር ከ34 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 44634 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የሪያድ ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 50 ብር ከ91 ሳንቲም እየተመነዘረ ሲሆን 100 የሪያድ ሽቅሎች ደግሞ 5091 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ እንዲሆን ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።